ጓደኛሞቹ የአንዲት ሰው ህይወት እንዴት ማጥፋት እንዳለባቸው ከሆነ ግሮሰሪ ውስጥ ገብተው ሻይ ቡና እያሉ እረ የምን ሻይ ቡና የፈለጉትን ቢራ እየከሰከሱ ስለ አንድ ሰው ያወራሉ። እንዴት ማጥፋት እንዳለባቸው አስቀድመው ስላወሩና ውጤት ላይ ስለደረሱ ውጤቱ ምን እንደሆነ ሰርፕራይዝ ሊያደርገው ለጓደኛው ዛሬ ደስ ብሎኛል የደስ ደሱን ጠጣ እየተባባሉ እየተከሳከሱ በካሳት በብርጭቆ ልጅቱን ስለመግደልና ስለማስወገድ አስቦ ነበር። ጓደኛው ግን ደግሞ ያላሰበውና ያልገመተው ነገር ነገረው። ልጁ አልተወገደም ማለት ሰውየው ከዛ አካባቢ እንዲጠፋ ጭራሽ ሰፈር እንዳይገኝ እና እዛ ከአደጋ አድነውትም የነበሩ ሰዎች ጋርም እንዳይገናኝ ሁሉንም ነገር ከዛ ከቤት እንዲጠፋ እና ደግሞ ለሚስቱምና ለልጆቹም ለድሮ ሚስቱና ለልጆቹም ደግሞ በቃ ራሱ ፈልጎ እንደሄደና እንዳትፈልግኝ የሚል ደብዳቤ ጽፎ እንደሄደ ሁሉንም ነገር አስረዳው። ጓደኛው ከዚህ በፊት ከምድረ ገጽ አጥፍተነዋል ብለን ስናበቃ አይደል እንዴ የመጣው? እሱ አንዴ ቢሞትም ነገ ጧት መነሳቱ አይቀርም። እንኳን አይደለም ሚስቱንና ልጁን አግኝቶ ቀርቶ አይደለም በቃ ባይፈልግና ባያገኝም እንኳ ተመልሶ ይመጣል ብለው ተከራከሩ። እንደዛ ማድረግ አልነበረብህም እየተባባሉ ጓደኛው ባደረገው ነገር ደስተኛ ሳይሆን በቃ በብስጭት ተለያዩ። አባባ ከዛ ከመከራና ከችግር አውጥተው አጠገቡ አስጠግተው ከልጁ ጋር እኩል የሚያዩት ልጅ ድንገት ጠፍቶባቸዋል። ከልጃቸው ከሴት ልጃቸው ጋር እየተማከሩ እንዴት ሳይነግረን ነው የሄደው? ምን ነክቶት ነው? ከባለቤቱ ከቀድሞ ባለቤቱ ጋር አልነበር እንዴ? ልጆቹን ላይ ሄዶ ምን ብሎት ነው? ልጅቷ ጠርጥራለች። ምናልባት ያቺ ሚስቱ ትሆናለች ያልሆነ ነገር ነግራው ከቤት እንዲወጣ ካደረገች በኋላ እያለች ስትነግራቸው የማይሆን ወንጀል አትግቢ፣ ደሞስ የቀድሞ ባሏ አይደል እንዴ? ያን ያክል ክፉና መጥፎ ሴት አይደለችም። እንዴት እንደዛ ከቤቱ እንዲወጣና እንዲባረር ታደርገዋለች? እያሉ ልጃቸው መጥፎ ንግግር እንዳትናገርና የሆነ ሰው በቃ ወንጀለኛ እንዳትሆን እያገዷት ነበር፣ እየመከሯትም ነበር። ቤት ውስጥ ብጥብጥ ተፈጥሯል። ችግሩ እንዳይቀሰቀስበትና ሚስጥሩ እንዳይወጣበት ውሸቱ እንዳይታወቅበት የፈለገው የአሁኑ ባሏ የቀድሞን ባሏ ከዚህ ከቤት እንዳባረረው ጠንቅቃ አላወቀችም። በቃ ነገ መሄድ አለብኝ፣ ፖሊስ ጣቢያ ሄጄ የሚተፈጠረውን ነገር ሁሉ ማብራርቼ መናገር አለብኝ። 24 ሰዓት ተጥፋ ሞቶታል። ልጆቼ እንኳ ምግብ አልበሉም እኮ አባዬን አንጭ እያሉ በጭራሽ ምግብ ሊበሉልኝ አልቻሉም እያለች ለወደኛልና ያፈቅረኛል ለምትለው ባሏ የውስጧን ተናገረች። ባልየው የውስጡን በውስጡ አድርጎ ችግር የለውም አትጨነቂ፣ ይህን ያክል ልጆቹ ምግብ አልበላሉ እንግዲህ በቃ እንዳልሽው ፖሊስ ጣቢያ የሚለውን ነገር ሲሰማ ውስጡም በቃ ተረበሸ። ፊቱ ራሱ ያስታውቅ ነበር። ግራ ገብቷታል። ለማንኛውም ዛሬ አድረን ነገ ጧት እንሄዳለን ተባብለው ከኔ ጋር አብረሽ ትሄጃለሽ ብሎ ግዴታ ሙጥኝ ብሎ ከፖሊሱ ለማመልከት ከእሷ ጋር አብሮ ተያይዟል። እሷን አፋፏን እያለ አስቀድማ መረጃዎችን እንዳትናገር ለፖሊሱ ከዚህ በፊት ሞቷል የተባለ ሰውዬ የሞት ሰርተፍኬት ያለው ሰውዬ ነው፣ ጠፋን ብለን ልናመለክት የመጣ ነው ብሎ ለፖሊሱ ሲናገር መረጃው እንደዛ ከሆነ ለምን እንደዚህ ታለፉኛላችሁ? ቆይ የሞት መንፈስ ነው እንዲፈልጉ የምትሉኝ? እያለ ፖሊሱ ራሱ ለመርዳትና የጠፋባቸውን ሰውዬ ለመፈለግ ፈቃደኛ አልሆነም። ቀድሞውንስ ያበላሸው ይሄ ባሏ አይደል እንዴ? ያልሆነ መረጃ ሰጥቶት እሷም ስለነቃችበት ተናዳ በቃ እንዴት እንደዚህ ታደርጋለህ? ፖሊሶቹ ፊት እንኳን እንደዚህ መረጃ የሆነ መረጃ ሰጥታቸው እንደውም እንዳው ናቸው። እነሱ ሰዎችን ለመርዳት እንኳን በቂ ዝግጅት አይኖራቸውም፣ በቂ መረጃ ሳያገኙ። ቆይ አንተ እንዴት ብታስብ ነው ብላ ከፖሊሶቹ ጋር ከወጣች በኋላ ቦግ እያለች መኪናው ውስጥ ገባች። መኪናው ውስጥም ከገባች በኋላ እንዴት እንደዚህ ታደርጋለህ? ለፖሊሶቹ አፍ አውጥተህ እኮ በቃ እንዲሞተ የሞተር ሰርተፍኬት አለ ስትለው ነው። መጀመሪያ እኮ ደስተኛና ፈቃደኛ ነበር። እንዴት እንደዚህ ታደርጋለህ? እያለች ታበሳጭታበታለች፣ ተናዳበታለች። መኪናውን ፈጠን ብሎ ከኋላ ጠብቂኝ እያለ ስሟን እየጠራ ማን ነው እንዲጠብቀው ብታረግም ግን እሷ በጭራሽ ተናዳለች። እቤትም ከገባች በኋላ አልጋው ላይ ገደፍ ብላ በቃ ለቅሶ አለቀቀችው። ያው የድሮ ፍቅር አይለቅም አይደል የሚባለው? እንኳን የወለዱለት ቀርተው አይደለም የዘመኑ ፍቅረኛ አለኝ የሚባሉት ወንዶች እንኳ እንዲህ በቀላሉ የሚረሱ አይመስለኝም።
እና ባሌ ጥሎ የጠፋ ብላ ስታለቅስ ይሄ አዲሱ ባሏ ከሽንት ቤት ሲወጣ ስታለቅስ አይቷት በቃ አንቺ ተረጋጊ ብሎ የውሸት አዘኔታውን ፊቷ አሳይቷታል። ግን እኮ አይወዳትም። ጌታዬ ሆይ ከአስመሳይ ሰዎች ሰውረን ያ ረህማን። ምን አይነት ነው? እና እንደሚያፈቅራትና እንደሚወዳት አክት እያደረገ እንዳታለቅስ አባብሎ ተረጋጊ፣ አይዞሽ፣ እኔም ከጎንሽ ነኝ፣ እንፈልገዋለን፣ አትጨነቂ፣ እኔ ፈልጌ ያመጣልሻለሁ፣ እዛ አለሁ አይደለም ወይ እያለ እንዲትረጋጋ ለሰዓቱም ለጊዜውም ቢሆን አድርጓታል። አይምሽ የለም ስለተፈጠረው ነገር ሁሉ ኪችን ውስጥ በቃ ቤቱን የተዝረክረከውን አስተካክሎ እንደው እንደ ኪችንም እንደ ሰራተኛ እንደ ጠባሃ ያደርገዋል መሰለኝ። ለባብሶ ምግብ ከሰራ በኋላ እዛ ፖሊሶች አካባቢ ያናገርሽ ነገር እኮ መጥፎ ነው፣ እንደዛ መሆን አልነበረብሽም ብለው ድጋሜ ታረቀዋል። አባባ በቃ ግራ በገባቸው ሰዓት ከመጣ ሳይባል ጠፋ የተባለው ሰው መጥቷል። ፊት ለፊት ልጃቸው ስታያቸው እንዴት እንደዚህ ጥለህን ትጠፋለህ? ትናንትና ሳሁልታ ሴት አድረህ ነው? ምን በልተህ ነው? እያለች እንደ እህት ሽጉጥ ብላ ጠየቀችው። ልጁም ምንም በቃ ከዛ ቤት መውጣት ነበረብኝ፣ ደብዳቤ ጽፌ ወጥቼላታለሁ። በዛ ላይ የሰው ትዳር መበተን ነው የሚሆነው። የኔ እነሱ ልጆችን ገና ለገና ልጆችን ያለው ብዬ እዛ ቤት መኖር ትዳራቸውን መበጥበጥ ነው የሚሆነው። በዛ ላይ ባልዮ ደስ አላለውም። ባልዮ ከቤት እንዲወጣ ይፈልጋል። ስለዚህ ለእሷም እንዲያትሰጋ ብዬ ልጆቹንም እንዲታረጋጋቸው ብዬ ደብዳቤ ጽፌላት የለ እንዴ ምን አጨናነቃችሁ እያሉ የተፈጠረውን ነገር አንድም ሳይቀር አስረዳቸው። አባባ እንደ ልጃቸው ነው የሚያዩት። ከዛ ከመኪና አደጋ፣ ከዛ ከስቃይ፣ ከሁሉም በደካማ አንጀታቸው ከልጃቸው ሳይነጥሉ እንዲያገግምና ስራ እንዲሰራም አድርገውታል። ግን ምን ዋጋ አለው? እነዚያ የተረገሙ ግን ያው ሲመጣ ንገሩኝ ስላለቻቸው ቃል ስለገቡላት ደውለው የተፈጠረውን ነገር ነግረዋታል። እሷም ጮቤ ረገጠች ደስ ብሏት እንዳይሄድ የትም እንዳይሄድ እባክሁን የያዙልኝ እያለች ሞባይሏን እያወራች እንግዲህ ካሁኑ ባሏ ጋር እንትና ባለቤት የተገኘ የቀድሞ ባለቤት ስትለው ኩም ብሎ የት ልትሄጂ ነው? እንዴት ልትሆኒ ነው? ምን ልትሆኒ ነው? እያለ በጥያቄ እያፋጠጠ እሷ ሳሰማው አፓፓን እያወራች መኪናዋን ቀስቅሳ አፓፓ አሉበትና የጠፋው ሰውዬ አሉበት ሄዳለች። ስትሄድ ግን በጭራሽ ያላሰበችውና ያልገመተችው ነበር የተከሰተው። አባባ እንደ ልጃቸው ስለሚያዩት ለምን እንደጠፋ ምን ሆኖ ወዴት እንደሚሄድ ምናምን ብሎ ሁሉንም ነገር ስለነገራቸው በቃ እኔ እዚህ እሷ ከመጣች ችግር ነው የሚፈጠረው። ምክንያቱም ያ ሰው እያስገዝቱታል፣ አስምሎታል። አንተና እሷ ድጋሜ ከተገናኛችሁ ከባድ ነው የሚሆነው ብሎ ስላስፈራራው ድጋሜ እሷ መታ ደግሞ አይኑን ካየችው አለቅህም የትም አትሄድም ብላ ስለምትሞጭጭበት እኔ እሷ ጋር መገናኘት የለብኝም ብሎ አባባን እንኳ ትዕዛዝ ሳይፈጽም በጣም የሚያከብራቸውና እንደ አባቱ የሚያያቸውን አባባን እንኳ ንግግራቸውን ሳያስጨርሳቸው እኔ እሷ ከመምጣቷ በፊት ከዚህ ከአካባቢ መጥፋት አለብኝ ብሎ ይቅርታ አርጉልኝ ብሎ አባባን ካጠገባቸው ሄዷል። እንግዲህ ትርሲት እየገሰገሰች መኪናዋን አስነስታ አባባ ድረስ ስትመጣ ፈለግ ስታረገው ባይኗ ማንም የለም። የት አለ እያለች እንዲትረጋጋ አባባ የተፈጠረውን ነገር እንዲነግሯት አስረዷት። ተረጋጊ፣ በቃ እሱ ላንቺ ብሎ ነው። አሁን እኮ ነበር ግን ላንቺ ብሎ ከዚህ ተነስቶ ሄዷል ብለው ብሰራው ያላደረኩት የለኝም ቆሞ እንዲጠብቅሽ፣ ግን ደግሞ አልቻልኩም። ከአቅሙ በላይ የሆነ ችግር ገጥሞታል መሰለኝ። በተለይ ደግሞ አንቺን እንዳይሽ አልፈልግም። ይሁን በትዳራችሁ መካከል ባለቤትሽ ያሁኑ ባልሽ ስላየው ደስተኛ አይሆንም ማለት ደስተኛ አልሆነም መሰለኝ። ያው ቁጭ ቤት ሳውራውና ለምን እንደጠፋ ስጠይቀው ባሏ ከሚስቴና ከልጆቼ ጋር እንዲገናኝ አይፈልግም እና ትዳሬ ይበተናል ከዚህ ከቤት ውጣ ብሎ ነግሮኛል። እኔም ደግሞ መውጣት አለብኝ ልክ ነው ብሎ ላንቺ ላይ ወረቀት ብጣሽ ወረቀት ላይ ጽፎልሽ የወጣው ለዛ ነው ብለው ሲነግሯት ለካ ሁሉ ምክንያት የዚያ የተንከሲስ ሰውዬ ምክንያት ነው። ከቤትም እንዲወጣ ያደረገው እሱ ነው ማለት ነው። የማደርገውን እኔ ያውቃለሁ ብላ ከአባባ ጋር ስለረሰጧት መረጃ መስግና ወደ ቤት ገሰገሰች። ቤት ስትገሰግስ የበሰለው ምግብ በቃ ምግብ እያበሳሰለም ስለነበረ
የተፈጠረውን ነገር ሁሉ አንድ ባንድ እንዴት እንደዚህ ታደርጋለህ ብላ አላውሎ ጮኸችበት። የታወቀበት የአሁኑ ባሏ ሰውዬ ምን እንደሚያረገራ ገብቶት በቃ እንደዚህ እንዳትይኝ እንደማንም እንደምንም ብዬ ፈልጌ ያመጣልሻለሁ ማምጣት አለብህ ደግሞ አንድ ነገር ይሁንና ካንተ ቅንጭላት ላይ አልወርድም እያለች እየዛተች ወደ ክላሷ ገባች። ሰውየው ሁኔታው ስለተነቃበት ምን ማድረግ እንዳለበት እየተጨነቀ ምግብ ሲሰራ የሚለበሰውን የሰራተኞችን ልብስ በንዴት እያወለቀ ከጓደኛው ጋር በስልክ ሽንት ቤት ጋር ሲያወራ እዛ ቦታችን መገናኘት አለብን፣ እዚህ ማውራት አይቻልም፣ በስልክ አይመቸኝም ተባብለው ተቀጣጥረው ሆነ ሬስቶራንት ውስጥ ተገናኙ። እንዴት ተለመደው ቸብርቻሳ እየተባባሉ እየተጠጣጡ ከጓደኛው ጋር ከተገናኙ በኋላ የወሰኑትን ውሳኔና የተፈጠረውን ነገር እያንዳንዱ ነገረው። ነግሬህ ነበር እኮ እሱ ከዚህ በፊት ሙቶ አሁን ድጋሚ መጥቷል። በተለይ ደግሞ አሁን ሚስቱንና ልጁን አይቶ በአይኑ በብረቱ የሚመለስ ሰው አይደለም። ነግሬህ ነበር፣ ከመጀመሪያው መግደል ነበረብን እየተባባሉ አሁን ግን የመጨረሻ እድል ሰጥቻለሁኝ እና ይሄ ሰው መወገድ አለበት። ደግሞ ፖሊሶችም ጋር ውስጥ ያንቺ እኮ በቃ እስከመጨረሻው የሞተ ሬሳ ነው የምትፈልገው ብዬ ለፖሊሱ መረጃ ሰጥቻለሁኝ እና ፖሊሶችም የሚያውቁት አሁን እሱ እንደሞተ ነው። ስለዚህ ፖሊሶችም አሁን እንደሞተ ስለሚያውቁ አሁን እኛ መግደል እንችላለን፣ ሬሳውን አቃጥለን ማንም የማያገኝበት ቦታ ማድረስ ነው ተባብለው በመግደሉ ተስማምተው ተለያዩ። በረሃብ ቁርምድ ያለው በብርድና በስቃይና መከራውን ሲያድር የበላው ምስኪን ባሏ ወዴት መሄድ እንዳለበት ግራ ገብቶት ካርቶን ላይ ኮርትም ብሎ ተኝቷል። አይነጋ የለም ነጋና ወዛደር መሸከም የሚያስፈልጉ እናት ነበሩና በ20 ብር ተሸከመላቸው። እሱን ተሸክሞ ሲያደርስ የአባባ ልጅ አገኘችውና ምን ሆነ ነው እንዴት ነው ብላ ሻይ ቡና እያለች የተፈጠረውን ነገር አወራችው። አይዞ ተረጋጋ ብላ ከአባዬ ጋር መልሳ ልታገናኘው ስትል በጭራሽ እዛ አይሆንም መገናኘት የለብንም እያለ እነዛ ሁለት ወጣቶችም እሱን እንዴት መግደል እንዳለባቸው እየተስማሙ ድራማው ያልቃል። እና ውድ ቤተሰቦችዬ ድጋሚ እነዛ ወጣቶችን አጊተው የሚገሉት ይመስላችኋል? መንገድ ላይ እንደ ቀድሞ አስባልት ዳር ካርቶን ላይ ከተኛ በስነ ስርዓት ያገኙታል ብዬ ነው የማስበው። እና ድራማውን ለመጀመሪያ ጊዜ ማየት ይሄ ነው። አምኔልም የድራማ ስታይል ልቀይር ብዬ ነው። ያው እንደ ሰሞኑ እየታየልኝ አይደለም። እስቲ እህትና ወንድሞቼ፣ ወንድሙ እንኳን የሚከታተል የለም። ሁላችሁም እህቶቼ ናቸው። ኤኒዌይስ ላይክ በማድረግ ተባበሩኝ። ስወዳችሁ ላይክ እያረጋችሁ ግቡ። ኮመንቱ 80-90 ይገባል። ላይኩ ገና 20 ነው የማገኘው እና ባካችሁ ላይክ በማድረግ ተባበሩኝ። ስለነበረ ቆይታ አመሰግናለሁ። ድራማው ይቀጥል የምትሉ ኮመንት አድርጉ። ለመጀመሪያው እንደነገርኳችሁ ማየት ነው የምራራሴ ስማቸውን እንኳን በቅጡ አላወቅኩም። እንትና እያልክ ነው የሰራሁትኝ። ያው መግቢያ እንደሆነ እናንተም ይገባችኋል ብዬ አስባለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ባይ ቻው።